ጤና ይስጥልን ውድ የሪፖርተር ተከታታዮቻችን፣ በዛሬው ልዩ የትንታኔ ዘገባችን በአፍሪካ ቀንድ የእስራኤልና የቱርክ ተጽዕኖ እንዴት እየተስፋፋ እንደሆነ እንመለከታለን። ሁለቱ ሀገራት ካላቸው ታሪካዊ ባላንጣነት ባለፈም በአፍሪካ ቀንድ የጂኦፖለቲካ ትርምስ ውስጥ የራሳቸውን ጥቅም ለማስከበር የሚሄዱበት መንገድ ለቀንዱ ሀገራት ምን አይነት አንድምታ አለው? የቀንዱ ሀገራትስ ጉዳዩን ለመመለስ እንዴት ያለ ፖለቲካዊና ጂኦፖለቲካዊ እርምጃዎችን እየወሰዱ ይገኛሉ የሚለውን በዝርዝር እናያለን። እስከ ትንታኔያችን መጨረሻ አብራችሁን እንድትቆዩ በአክብሮት ጋበዝን። የቱርክና እስራኤል ታሪካዊ ባላንጣነት የመካከለኛው ምስራቅ ቀጠናን አልፎ የቀይ ባህር አካባቢን ለመቆጣጠር ሶማሊያን ማዕከል ወዳደረገ አዲስ ፍልሚያ ተሸጋግሯል። ሁለቱ ሀገራት በሶማሊያና ሶማሌላንድ መካከል ያለውን ውጥረት በራስ ፖለቲካዊና ኢኮኖሚያዊ ጥቅም ለመቃኘት ሰርክ እየታተሩም ነው። ሰሞነኛው የኢራንና አሜሪካ ጦርነት የፈጠረው የአፍሪካ ቀንድ የፖለቲካ አሰላለፍ ደግሞ ሁለቱን ሀገራት ይበልጡኑ ወደ ፉክክር ሜዳ ከቷቸዋል። የአፍሪካ ቀንድ ዳግም የዓለም ሀያላንና የክልላዊ ተጽዕኖ ፈጣሪዎች የፍልሚያ ሜዳም ሆኗል። ከቀይ ባህር እስከ ኤደን ባህረ ሰላጤ ባለው ስትራቴጂካዊ መስመር ላይ የሚደረገው የኃይል ሚዛን ፍለጋ የቀድሞ ባላንጣዎችን እስራኤልና ቱርክን ፊት ለፊት አፋጧቸዋል። በሶማሊያና በሶማሌላንድ መካከል ያለው ውጥረት እንዲሁም የኢራንና የአሜሪካ ቀጥተኛ ያልሆነ ጦርነት በቀንዱ ሀገራት ላይ የፈጠረው ፖለቲካዊ አሰላለፍ ቀጠናውን ወደማይታወቅ አቅጣጫ እየገፋውም ይገኛል። ቱርክ በሶማሊያ ያላትን ወታደራዊና ኢኮኖሚያዊ ይዞታ ለማጠናከር ስትተጋ፣ እስራኤል በበኩሏ ከሶማሌላንድና ከሌሎች የቀጠናው ሀገራት ጋር ያላትን ስውርና ግልጽ ትስስር በማጥበቅ ቀለበቱን ለመስበር ትሞክራለች። ለመሆኑ የእነዚህ ሀገራት ፉክክር ለኢትዮጵያ፣ ለሶማሊያና ለጎረቤቶቻቸው ምን ትርጉም አለው? የቀንዱ ሀገራት የሉዓላዊነት ጥያቄ በሀያላኑ የጥቅም ድርድር ውስጥ ወዴት ያመራል? የሚሉና ተያያዥ ጉዳዮችን ዛሬም በሰፊው የሚነሱ ፖለቲካዊ አንኳር ጉዳዮቹ ነው ቀጥሏል። የሁለቱ ሀገራት ባላንጣነት ታሪካዊ መነሻው የኦቶማን ግዛት ውድቀትን ተከትሎ በመካከለኛው ምስራቅ ከተፈጠረው የኃይል ክፍተት ጋር የተያዘ ነው። ቱርክ በፕሬዚዳንት ረሲብ ጣይብ ኤርዶዋን መሪነት ኒዮ ኦቶማኒዝም ወይም አዲሲቷ ኦቶማን የተሰኘውን ፖሊሲ በመከተል የቀድሞ ተጽዕኖዋን ለማስመለስ ስትሞክር፣ እስራኤል ደግሞ በጸጥታ ጥበቃና በቴክኖሎጂ የበላይነት አረብ ያልሆኑ የአፍሪካ ሀገራትን ወደ ራሷ ለመሳብ ትጥራለች። የእስራኤልና ተርክዬ ባላንጣነት የሚጀምረው በሶማሊያ ብቻ አይደለም። እስራኤል የሶሪያ ውስጣዊ ቀውስ ውስጥ እጇን ከማስገባት አልፋ በሰሜናዊ ሶሪያ ከሚንቀሳቀሱ የሶሪያ ዲሞክራቲክ ኃይሎች ወይም ኤስዲኤፍ ጋር ያላት ቁርኝትና የምትሰጠው ፖለቲካዊና ወታደራዊ ድጋፍ ለተርክዬ የራስ ምታት ሆኗል። ምክንያቱም ደግሞ አንካራ የሶሪያ ዲሞክራሲ ኃይሎችን የቱርክ አማጺ ኃይል ከሆነው የኩርዲስታን የሰራተኞች ፓርቲ ወይም ፒኪኬ ነጥላ የምታየው አለመሆኑ ነው። አንካራ የፒኪኬ አማጽያንን የተርክዬ ብሔራዊ ደህንነት ስጋት አድርጋ ከመቁጠር አልፋም በአሸባሪነት ፈርጃቸዋለች። እስራኤል በምስራቃዊ ሜዲትራኒያን በኩል የቱርክን ተጽዕኖ ለመገደብም ከግሪክና ከቆጵሮስ ጋር ጥልቅ ስትራቴጂካዊ ወዳጅነት መመስረቷ ሌላኛው የሁለቱ ሀገራት የፉክክር መንስኤ ነው። እስራኤል በቆጵሮስ ውስጥ የቱርክን ተጽዕኖ ለመቋቋምና የእስራኤልን የአየር የበላይነት ለማጠናከር እየሰራች ከመሆኑም ባሻገር ቱርክ በቆጵሮስ የባህር ግዛት ላይ የምታነሳውን የይገባኛል ጥያቄ ለመቀልበስ ጥረት እያደረገች ነው የሚል ስጋት አንካራ ላይ አሳድሯል። ቱርክ በአንጻሩ ራሷን ለፊሊስጤም የፖለቲካና ሰብአዊ መብቶች ተሟጋች አድርጋ በማቅረብ እስራኤል በጋዛ የምታደርገውን ወታደራዊ ዘመቻን በመኮነን ድምጿን ከፍ አድርጋ ታሰማለች። ከዚህም በማለፍ አንካራ ወታደሮቿን በጋዛ የሰላም ማስከበር ተልዕኮ ለማሰማራትና በመልሶ ግንባታ ለመሳተፍ ዝግጁ መሆኗን በማሳወቅ የእስራኤልን ፖሊሲ በመቃረን ቆማለች። ሶማሊያን ማዕከል ያደረገው የአፍሪካ ቀንድ ቀጠና ፍትጊያቸው ቀጣዩ የፍልሚያ ሜዳ ሆኖም ብቅ ይላል እየተባለ ነው። የአፍሪካ ቀንድ በዓለም አቀፍ የንግድ መስመርና በጂኦፖለቲካዊ ስትራቴጂ ውስጥ ያለው ቁልፍ ቦታ በቱርክና በእስራኤል መካከል ያለውን ታሪካዊ ባላንጣነት ወደ አዲስ ምዕራፍም ያሸጋገረው ሆኗል። ሁለቱ ሀገራት በቀጠናው የሚያደርጉት እንቅስቃሴ ከኢኮኖሚያዊ ፍላጎት ባለፈ በቀይ ባህርና በኤደን ባህረ ሰላጤ ላይ የበላይነትን የመያዝ ግብም አለው።
ቱርክ ከሶማሊያ ጋር የመሰረተችው የጠበቀ ወታደራዊና የባህር ደህንነት ስምምነት ለተቀናቃኞቿ ከፍተኛ ስጋትን ፈጥሯል። በተለይም በ24 መጀመሪያ ላይ የተፈረመው የባህር ኃይል ጥበቃ ስምምነት አንካራ በሶማሊያ የባህር ጠረፍ ላይ ያላትን ተጽዕኖ ወደ ላቀ ደረጃ አድርሶታል። በሌላ በኩል እስራኤል የኢራን ወዳጅ እንደሆኑ ከምትፈርጃቸው ኃይሎች የሚሰነዘርባትን ጥቃት ለመከላከል የቀይ ባህር መተላለፊያን በቁጥጥር ስር ለመዋል ወይም አጋር ለማግኘት ትተጋለች። ይህ ፉክክር በሶማሊያና በራስ ገዟ ሶማሌላንድ መካከል ውጥረት ጋር ተዳምሮ የቀጠናውን ፖለቲካዊ አሰላለፍ እጅግ ውስብስብም አድርጎታል። የፖለቲካ ተንታኞች እንደሚሉት የቱርክ በሶማሊያ መመሸግ ለእስራኤልና ለተወሰኑ የአረብ ሀገራት የቁጣ ምንጭ ሆኗል። በተለይ ቱርክ በሞቃዲሾ የገነባችው ትልቁ የጦር ሰፈር ቱርከሰምና በቅርቡ የባህር ኃይል ሀብትን ለማልማት ያገኘችው ፍቃድ አንካራ በቀጠናው የረጅም ጊዜ ስር ለመስደድ መወሰኗንም ያሳያል። እስራኤል በበኩሏ የሶማሌላንድን ስትራቴጂካዊ የወደብ ቦታዎችና የባህር ጠረፍ በማየት ከሀርጌሳ ጋር ያላትን ግንኙነት በዲፕሎማሲያዊ ጥንቃቄ ለማሳደግ እየሞከረች መሆኑንም ፎረን ፖሊሲ መጽሔት በሰሞነኛው ሰፋ ያለ ዘገባው አመላክቷል። በአሁኑ ወቅት የአሜሪካና የኢራን ቀጥተኛ ያልሆነ ፍልሚያ የቀንዱን ፖለቲካ ይበልጡኑ አግሎታል። ኢራን በየመን የሚገኙትን ሁቲዎችን በመጠቀም በቀይ ባህር ላይ የምታደርገው ጥቃት እስራኤል በአፍሪካ ቀንድ ላይ ያላትን የጸጥታ ስጋትም ከፍ አድርጎታል ነው የሚባለው። ይህ ደግሞ እስራኤል ከኢራን የሚመጡ ጥቃቶችን ለመከላከል በአፍሪካ ቀንድ ሀገራት ውስጥ የመረጃና የክትትል ጣቢያዎችን ለማቋቋም ስውር ድርድሮችን እንድታደርግ አስገድዷታል። ይህ እንቅስቃሴ ደግሞ ከቱርኮች ጥቅም ጋር ይጋጫል። ቱርክ ራሷን እንደ እስልምናው ዓለም ተሟጋች በመቁጠር እንዲሁም በሞቃዲሾና በሌሎች የቀንዱ ሀገራት ያላትን ተሰሚነት የእስራኤልን የቀጠናዊ ተጽዕኖ መስፋፋት እንደ ስጋት እንድትመለከቱ አድርጓታል። በሶማሊያና በኢትዮጵያ መካከል የተፈጠረው የባህር በር ውዝግብ ቱርክ እንደ አስታራቂና የሶማሊያ ሉዓላዊነትን ጠባቂ አድርጎ ሲያቀርባት፣ እስራኤል ደግሞ ከኢትዮጵያ ጋር ካላት ጥልቅ ታሪካዊና ወታደራዊ ትብብር አንጻር ሚዛኑን ለመጠበቅ ትገደዳለች። የዓለም አቀፍ ጉዳዮች ተንታኝ የሆኑት አሌክስ ዲዋል እንደሚሉት የቀንዱ ፖለቲካ አሁን የውጭ ኃይሎች የጨዋታ ሜዳ ሆኗል። የቱርክ መገኘት ለሶማሊያ መንግስት የህልውና ዋስትና ሲሆን፣ ለእስራኤል ደግሞ የኢራንን እንቅስቃሴ ለመግታት የምትጠቀምበት የጎንዮሽ ግንባር ነው። ቱርክ በሶማሊያ ያላትን ሰፊ ተቀባይነት ተጠቅማ የቀይ ባህርን ደቡባዊ መግቢያ ስትቆጣጠር፣ እስራኤል በአንጻሩ በኤርትራና በሶማሌላንድ በኩል ያላትን ተጽዕኖ ለማሳደግ ትጥራለች። ይህ ፉክክር የቀንዱ ሀገራት በሁለቱ ኃይሎች መካከል ምርጫ እንዲያደርጉም ጫና ይፈጥርባቸዋል ይላሉ ፕሮፌሰር አሌክስ ዲዋል። በተለይም የሶማሊያና የሶማሌላንድ ጉዳይ የቱርክና የእስራኤል ፖለቲካዊ ፍላጎትን በግልጽ የሚያንጸባርቅ ሆኗል። ቱርክ አንድነቷ የተጠበቀ ሶማሊያን ስትደግፍ፣ እስራኤል ደግሞ ለራሷ ደህንነት ሲባል የተከፋፈለና ለድርድር አመቺ የሆነ ቀጠናን ልትመርጥ ትችላለች የሚሉ ትችቶችም ይነሱባታል። የዚህ ፉክክር ኢኮኖሚያዊ አንድምታም ቀላል የሚባል አይደለም። ቱርክ በሶማሊያ የነዳጅና የተፈጥሮ ጋዝ ፍለጋ ለመጀመር ስምምነትን ተፈራርማለች። ይህ ለአንካራ ኢኮኖሚ ጥገኝነትን ለመቀነስ የሚረዳ ትልቅ ዕድል እንደሆነም ይነሳል። እስራኤል በበኩሏ በቀጠናው የንግድ መርከቦችን በሰላም እንዲያልፉ የባህር ኃይል ጥበቃና የቴክኖሎጂ ድጋፍን እንደ ዋነኛ መሳሪያ ትጠቀማለች። በዚህ ጡዘት ውስጥ የሚገኘው የአገራቱ ፖለቲካዊ ግብግብ ታዲያ በቀጠናው የጦር መሳሪያ ሽያጭና ወታደራዊ ስልጠና ውድድርንም አስከትሏል። ይህ ሁኔታ የቀንዱን ሀገራት በውስጣዊ ግጭቶቻቸው ላይ የውጭ ጣልቃ ገብነት እንዲጨመር በማድረግ የሰላም ሂደቱንም ሊያወሳስበው ይችላል የሚል ስጋትን አንብሯል። ለቀንዱ ሀገራት ይህ ሁኔታ ድርብ ገጽታ አለው። በአንድ በኩል የሀያላኑ ፉክክር የውጭ ቀጥተኛ ኢንቨስትመንትና የወታደራዊ አቅም ግንባታ ዕድሎችን ይዞ ይመጣል። በሌላ በኩል ግን ሀገራቱ የሌሎችን ኃይሎች የውክልና ጦርነት ሜዳ የመሆን ስጋት ተጋርጦባቸዋል። ማንኛውም ወገንተኛ አሰላለፍ ደግሞ በቀጠናው ካሉ ሌሎች ኃይሎች ማለትም እንደ ግብፅ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ጋር ግጭት ሊፈጥር ይችላል።
የቱርክና የእስራኤል ባላንጣነት በአፍሪካ ቀንድ ላይ ይበልጥ እየተካረረ እንደሚሄድም ይገመታል። በሶማሊያ የሚደረገው የነዳጅ ፍለጋና የባህር ኃይል ግንባታ ቱርክን በቀጠናው የበላይነት ባለቤትም ሊያደርጋት ይችላል። እስራኤል ደግሞ ይህንን የበላይነት ለመመጣጠን ከሌሎች የቀጠናው ሀገራት ጋር አዲስ ወታደራዊ ትብብሮችን ልትመሰርት ትችላለች። የመጨረሻው ውጤትን የሚወስነው ግን የቀንዱ ሀገራት መሪዎች ብሔራዊ ጥቅማቸውን ከአያላኑ ፍላጎት ጋር እንዴት አጣጥመው መጓዝ ይችላሉ የሚለው ትልቅ ፖለቲካዊ ጥፋት ነው። የኢራንንና የአሜሪካ ውጥረት በበረታ ቁጥር ቀይ ባህር የቱርክና የእስራኤል የጥቅም መተላለፊያ ብቻ ሳይሆን የዓለም አቀፍ ፖለቲካ ትኩሳት መለኪያ ሆኖ መቀጠሉም መራራቅ ነው።